ዳጊና ቃል እንግዲህ ከአንድ ቦታ ላይ ተኝተው ተቃቅፈው ተንተርሰው አየቻት። ብሌን ስታየው በጣም ደነገጠች። እንዴት ዳጊ ከቃል ጋር እቤቱ ድረስ ወስዶ አብሯት ይተኛል ብላ ብሌን ከዓይኗ የእንባ ዘለላ እየወረደ አለቀሰች። ብሌን በጣም አዘነች። እንዴት ዳጊ ይህን ያደርጋል ብላ ዳጊ ግን ቃልን እቤቱ ያስገባት አብሯት ለመተኛት ሳይሆን ያው አሳዝናውና ጎዳና ላይ እንዳትወድቅ ተደፍራ ሰው ላይ ስትንገላታ አይቻ ከምጸጸት አሁን እቤት አስገብቼ መታገት አለብኝ ብሎ ነበር ያሰበው። ያንንም ወይዘሮ ገነትን በጣም ለምኖ እሺ እስከምንትለው ድረስ ታዘጋጀ በኋላ ነው ወይዘሮ ገነትን በፈጣሪ እያለ እየተማጸነ ለምኖ ነው ቃልን እዛ ቤት ያስገባት። ቃል እዛ ቤት ከገባይ ግን አይኗን ከዳጊ ላይ አላነሳችም። ዳጊን ለማንታለልና ዳጊን ለመሸወድ አይኗን ከሱ ላይ መጣል ጀመረች። እንዳለችውም ግን ከሱ ጋር አብራተኛች። ብሌን ተስፋ የመቁረጫዋ ሰዓት ደረሰ። ሳሚ የብሌንን እናት ዛሬ ይነግራታል። የብሌን እናት ማን እንደሆነች ሊነግራት ስለሆነ ይህን ነገር ብሌን ቀኑ ሌቱ አልመሽ ብሏት በሳር መሸላት። ሌቱ ደግሞ በሳር ነጋላት። ወይዘሮ ገነት ግን ይሄ ሁሉ ሴራ ያለችበት የወይዘሮ ገነት ይመስለኛል። ቃል እዛ ቤት እንደገባች ተለምናም አስገብታ ግን ፈርሃን ሆነች፣ ደስተኛ ሆነች። ቃል ቤ ጠጭ እያለች ቃልን ትንከባከባት ያዘች። ይሄ ግን ሸሯ መሰለኝ ዳጊንና ብሌንን ለማጣላት መሰለኝ። ዳጊም በጣም ተገረመ። እንዴት አሁን ለምኛት አስገብቼ በአሁን እንዴት ተቀይራ ትንከባከባት ያዘች ቃልን እያለ ዳጊ ተገረመ። ወይዘሮ ገነት ግን ያደረገችው ነገር ለተንኮል መሰለኝ። ዳጊንና ቃልን ለማገናኘት ለማዋደድና ለማፋቀር ብሌንና ዳጊን ደግሞ ለማለያየት መሰለኝ እንደዛ የሆነችው። እንዳደረችውም ግን እኮ አብራ ያስተኛቻቸው እሷ ትመስለኛለች። እኔ ግራ ገባኝ። ብሌን ታዳ ምን ይሻላታል? ሳሚን ታፍቅር ብሌን። ሳሚ በጣም የሚወዳት ሳሚ ለብሌን ያለው ጉጉት ያለው ስስት ለየት ያለ ነው። እናም ስለሚወዳት እሱን ታግባ ወይም እሱን ታፍቅር። ለሷ ዋጋ እየከፈለ ነው ሳሚ፣ ብዙ አይነት ዋጋ። አይገርምም? ሳሚ እኮ እሷን ስለሚወዳት ነው ይህን ሁሉ የሚሆነው። እሷ ግን መቼም ልትረዳው አልቻለችም። ብሌን በዳጊ ታውራለች። ለምንድን ነው ዳጊ ዳጊ የምትለው? ብሌን የራሷን ህይወትና ፍቅር መምራት ትችላለች። ዳጊም የራሱን ህይወትና ፍቅር ይምራ፣ ትፋታው ማለት ነው። ውድ ሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሀባይ በጣም ነው የምወዳችሁ፣ በጣም የማከብራችሁ። እንግዲህ ሰላም አሁን ቃልን ተስፋ ቆርጣባታለች። ኃይሉንም ሄዳ አስጨንቀዋለች። ለምንድን ነው ሳሚን ያስደበደብከው ብላ። ብሌን ግን ጥፋት ያደረገችው ሳሚ በህይወት እንዳለ ለባህሉ መናገሯ ነው። በኃይሉ ደግሞ ሳሚ በህይወት አለ ጉድ ሆኛለሁ። ሳሚ በህይወት ካለማ እስከ ዛሬ ሁሉንም ነገር ለሰላም ይነግራታል። ከአሁን ወደዛ ምንም መታገስ የለኝም፣ ብሌንም መግደል ነው ያለብኝ ብሎ እሱ ደግሞ በውስጡ እያሰበ ነው። ሳሚ ብሌን አደጋ እንዳትሆን በጣም ተጨንቋል። ዳጊ ግን ይህን ሁሉ አያውቅም። ብሌን ግን በህይወት የምትተርፈው ሳሚን ብታፈቅርና ሳሚን የራሷ ብታደርገው የተመረጠ ይሆናል። ሳሚ ረጋ ያለ ልጅ ነው፣ ጀግና ነው፣ በዛ ላይ ደስ የሚል ልጅ ነው። እሱን ታፍቅረው። ሰላም ብሌንን ሳያት ልጄ ይሰማኛል፣ የልጄ ጠረን ነው እሷ ጋር ቁጭ አለው። እኔ እኮ ቃል ጋር ምናችንም አንመሳሰልም፣ ብቻ ምኗ እንደወደድኳት ግራ ቢገባኝም ቃልና እኔ ግን ምንም ልንስማማ አልቻልንም። ጸባዋ፣ ሀረካቷ ከኔ ጋር ከአባቷም ጋር ምንም አይመስልም። አይገርመው? እኔ ቃል መጀመሪያ ልጄ እንዳልሆነች ግራ ገብቶኛል። ብሌንን ግን ሳቅፋት ልክ የገዛ ልጄ
ትመስለኛለች። ብሌን ልጄ ትሆን እንዴ እያለች ራሷን በጸጸት ትገድል ይዛለች። ሰላም ግን ልጇ እንደሆነ ብሌን ያሳወቃት ፈጣሪ ነው። ስታቅፋት ምን ስትላትም ጠረኗ ሁሉም ነገር ልጇን የመሰለቻት ልጇ መሆኗን እያወቀች ነው ማለት ነው። ይብለጥ እየተጠራጠረች ሄዳለች። ቃል አሁን ላይ ዳጊን የራሷ ለማድረግ ዋጋ እየከፈለች ነው። እንደ ጠላት እንኳ እያወቀች ከሱ ለመራቅ አልፈለገችም። ይገርማል። የወይዘሮ ገነት መቀየር በጣም ገረመኝ። ለቃል ያላት እንክብካቤ ላጉርስሽ ብይ ጠጪ እያለች እኮ ነው የምትንከባከባት። በጣም ደስ ይላል። ግን እኮ ቃልና ዳጊ ቢፋቀሩና ሳሚና ብሌን ቢፋቀሩ ደስ ይላል። ሁለታቸው ማች ያደርጋሉ ብዬ አስባለሁ። ሀባይ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሰላም ሁኑልኝ። ባይ ባይ እላችኋለሁ። እና የማን ደጋፊ ወይም የማንኛቸው አድናቂ ናችሁ? የቃል፣ የዳጊ፣ የሰላም፣ የብሌን፣ የሳሚ ወይስ የበሀይሉ? የማን አድናቂ ናችሁ? እስኪ ወደ ኮሜንት